ጽጌረዳ እንግዲህ የማትወጣው ወንጀል ውስጥ እየገባች ነው። በዚህም እንግዲህ ዮናስና መኮንን ከባድ እና እሷ ሳታውቅ ደግሞ ወንጀለኛ ሊያደርጓት ፈልገዋል። ነገር ግን ጽጌረዳን የምታውቀው ንጹህ ስራ እንደምትሰራ እና እንዲሁም ደግሞ ከእናቷ ጋር ጥሩ ተግባቦት ኑሯት እንዲሁም የገቢ ምንጯን እየሰራች እና ደግሞ እያገኘች በዛ ምክንያት ህይወቷ እንዲለወጥ ነበር ያሰበችው። ሆኖም መኮንን በጣም አዝኗል። እንግዲህ መኮንን ዮናስን ይህን ሀሳብ ለምን አንቀይረውም? ሌላ ልጁን እኮ እናገኛለን። ለምን እሷ ብቻ ይሄንን ስራ ትሰራለች? ታሳዝንም እንዴት? ለእናቷ አንድ ልጅ ናት። ምንም መተኪያ የላት። አሁን እዚህ ወንጀል ውስጥ ዘፍቀናት ምንድን ነው የምታደርግ? በማለት ዮናስን ያማክረዋል። ዮናስ ደግሞ ምን አገባህ አንተ? ምንድን ነው ይሄን ያክል የምትቆረቆርላት ለዚች ልጅ? ከዚህ በፊት እኮ ስንሰራቸው የነበሩ ስራዎች እያንዳንዱ በጣም ብዙ ሴቶች አጋጥመውናል። ከእሷ የባሱ የሚያሳዝኑ ታሪካቸው በጣም አሳዛኝ የሆነ። ስለዚህ ምንድን ነው ለዚች ልጅ የሚያስጨንቀ? ይሄን ያክል የተለየ አድናቆትና ምን የተለየ ነገር ኖሯት ነው? በማለት እንግዲህ መኮንን ይጠይቀዋል። መኮንን አረ ምንም ችግር የለውም ግን በቃ አሳዘነችኝ፣ ሌላ ሴት እንፈልግ ይለዋል ማለት ነው። ነገር ግን ዮናስ አልተስማማም። በዚህ ምክንያት ከእሷ ውጭ ወደ ሌላ ሴት መሄድ አንችልም፣ ምክንያቱም አንድ ጊዜ አግኝተናታል ብሎ ነው የሚያስበው እና እንግዲህ መኮንንም እየተጨነቀ ነው ያለ። ሌላው ደግሞ ነቢዩ አሁን እንደሚያፈቅራት ነግሯታል ለጽጌረዳ ማለት ነው። ግን እዚህ ጋር ፌቨን የራሷን ስራ ሰርታ ጨርሳለች። ምክንያቱም ፌቨን አስቀድማ ታውቅ ነበረ እንደሚወዳት ጽጌረዳን። እንዲሁም ከእሷ ጋር አልፈልግሽም ካላትም በኋላ ነቢዩ ጽጌረዳን እንደሚፈልጋት ስለምታውቅ ቀድማ እንግዲህ የጽጌረዳን አይምሮ ነው የበረዘችላት። እንደዛ ባታደርግ ኑሮ በእርግጠኝነት የእሷ ሊሆን አይችልም ማለት ነው። እናም እንግዲህ ነብዩ ዛሬውኑ ማግኘት አለብኝ መነጋገር አለብኝ ብሎ ቀጠሮ ይዟት በነበረበት ሰዓት እንግዲህ ሂዶ አግኝቷታል። ግን ቢያገኛትም ጥሩ ምላሽ አላገኝም። እሱ የጠበቀው ያው እንደገና ቀረቤታቸው በጣም እየጠበቀ ደስ የሚል ነገር መጥቶ ስለነበረ ትቀበለኛለች ብሎ ነበር ያሰበው። ግን እሱ ስለዘገየ ፌቨን አስቀድማ ስራዋን ሰርታ ስለነበረ በሱ ያላት እምነት በጣም ዝቅተኛ ሆኖ ነው ያገኘችው። እንዴት ነው እንግዲህ ዝቅተኛ የሆነው? ያው አርግዣለሁ በማለት እንግዲህ የውሸት ታሪክ እና በአእምሯ ፈጥራ ሁለቶችን ለማለያየት የተጠቀመችው መንገድ ነው በእርግጥም ፌቨን። እናም ተሳክቶላታል። ግን ደግሞ ይህ ነገር ዘለቄታ አለው፣ እስከ መቼ በዚህ ሁኔታ ልትቀጥል ትችላለች የሚለው ደግሞ ሌላ አንድ ታሪክ ሆኖ ለጊዜው ግን ፌቨን አሸንፋለች ማለት ነው። እናም እንግዲህ ጽጌረዳ አፈቅርሻለሁ ብሎ ሲናገራት ምንድን ነው ያደረገችው? በጥፊ ነው እንግዲህ ያቃጠለችው። የሚገርማችሁ ነገር በጥፊ ከተመታም በኋላ ምን ሆናት ነው? እንዴት ነው የምደበድበኝ? እዚህ በፊት እኮ ደህና ነበርነ፣ ምን ተከስቶ ነው? በማለት ያወራል ማለት ነው ከራሱ ጋር። እናም ትነግረኛለች ብሎ ያሰባት እንግዲህ ፌቨን ነበረች። ፌቨን ምን አድርገሻት ነው? እኔና አንቺ የሰራናቸውን ተንኮሎች ነግረሻታል እንዴ? ምን ነው በጥፊ መታችኝ? እሷ እንኳን አላላትም፣ ግን ምኑ ቀየራት በማለት ጠይቋትም ነበረ። እሷ ደግሞ እኔ ምንም የማውቀው ነገር የለም በማለት ሸመጥጠዋለች። በቀላሉ እንግዲህ ተሸውዷል ማለት ነው። ሌላው ደግሞ ፌቨን እና ጽጌረዳ ወክ ሲያደርጉ ያው እናቷ ዘርፌ እየተከታተለች አልነበር። የሚገርማችሁ ነገር ከተከታተለቻት በኋላ ግን ጠፍቷት መንገዱ ወደ ቤት ስትመለስ ወይዘሮ ፍቅርተ በጣም ነው የጮኸችባት። የት ነበርሽ? ምንድን ነው ይሄን ያክል ሰዓት የቆየሽ? ማለት ትጮህባታለች። እሷ ደግሞ ነገሩን ቀለል ለማድረግ እኔ እኮ ጽጌረዳ እና ፌቨን መንገድ ላይ አይቻቸው በጣም እያለቀሰች ነበር እና ደግሞ ስታባብላት ነበር፣ እነሱን ስከታተል ቆይቼ ነው ስትላት ፍቅርተ ልጇ የሆነ ነገር እንዳደረገች ገባት ማለት ነው። በዛም ምክንያት እንግዲህ ችግር የለውም እኔ ስትመጣ ጠይቃታለሁ፣ አሁን ወደ ስራሽ ትልና ወደ ስራዋ እንድትሄድ ታደርጋለች። እዛ ከመጣሽ በኋላ ነገር ስትላት አትናገርም። ግን ደግሞ ከነብዩ ጋር ያወራቸውን እያንዳንዱ የስልክ ንግግርና ጥሪ ሰምታ ስለነበር እናቷ ምንድን ነው ያደረግሽው ማለት ነበር የጠየቀቻት። እሷም ሰምቻለሁ ስትላት ሁሉን ነገር ለመናገር ተገደደች ማለት ነው። ፌቨን ያው ደስ ብላት እንግዲህ እንደመጣች ፏ ዘና ብላ ነበር የተቀመጠችው። በዛ ምክንያት ነው ሊነቃባት የቻለችው ማለት ነው። ከዛም ተነቃባት በኋላ ያደረገችው ነገር ደግሞ እኔ ልጅሽ አኮራሻለሁ የሚል ያው በጣም ኩራት የተሞላበት ነገሮችን መናገር ነው የፈለገችው። እንደዛም ሆነ ግን አልተሳካላትም ማለት ይቻላል። ሌላው ደግሞ ያው ዮናታን ማለት ዮናስ እና ጽጌረዳ ያው
ተገናኝተው ነበር የሚገርማችሁ ነገር ከሆነ ቤት። ከዛ ከተገናኙም በኋላ ግን ያደረጉት ነገር ምንድን ነው? ጽጌረዳን ሰላም ይሏታል አብረው። እንዲሁም ደግሞ ፌቨን ይሄ ደግሞ ማን ነው ትላለች። በእርግጥም አታውቀውም ነበረ ፌቨን ዮናስን ዮናስ ይባላል በማለት እንግዲህ ጽጌረዳም ታስተዋውቃትና ወደ መጡበት ይመለሳሉ። ከተመለሱ በኋላ ግን አንዳንድ ነገሮችን በጣም እያስተዋለች ነበረ ፌቨን። እንዲሁም ደግሞ ዮናስ ራሱ ማንሽ ብሎ ሲተዋወቃት ተገርሞም ነበር። እናም እንግዲህ መኪና ውስጥ ነበሩ። ግን እኔ ያልገባኝ ነገር ጽጌረዳ ከዛ መኪና ውስጥ ቁጭ ብላ ከዮናስ ጋር አውርታ ከጨረሰች በኋላ ስትወርድ ወዲያውኑ መኮንን መኪና ውስጥ ነበረ። እንዴት ምኑ ጋር ተቀምጦ ነበረ? እሷ ውርድ ስትል ወዲያውኑ መኪና ውስጥ ያየ ነው። ይሄ ነገር ጥያቄ ፈጥሮብኛል። ለማንኛውም ሲመስለኝ ከኋላ ተኝቶ ወይም ደግሞ ተደብቆ ነበረ። ከዛ ከመኪና ውስጥ ከወረደች በኋላ እንግዲህ ወጥቶ ለፊት መቀመጥ ጀመረ ማለት ነው። ሌላው ደግሞ እንግዲህ አሁን የአቶ መስፍን ነገር ከባድ ነው። አቶ መስፍን ምንድን ነው ያለው? እስከ ዛሬ ላንተ ብዬ ብዙ ነገሮችን አልገደብኩም። እኔ ተልካሻ ሽማግሌ ሁኜ አይደለም ወይም ደግሞ ሴታ ሴት ነገር ሁኜ አይደለም፣ ግን በቃ አንተን ለማስደሰት ነው እንደዚህ ያደረግኩት። ስለዚህ እኔ አሁን የራሴን ህይወት መኖር እፈልጋለሁ፣ አዳምጠኝ እያለ እንግዲህ መጠጡን እየጠጣ ነበረ። እንግዲህ ተናዶ ነበር። የሚገርማቸው ነገር መስፍን እኔ ሲጠጣ ምናምን የገመትኩት ነገር ምን መሰላችሁ? ምናልባት ጽጌረዳና ነብዩ እንደሚዋደዱ ነው እንደሚፋቀሩ ሰማ ብዬ ነበር፣ ግን አይደለም። ግን ልጁን ለማስረዳት እየሞከረ ነው የሚጠጣው ማለት ነው። ማንም የማያውቅልኝ በሽታ አለ፣ ይህን ደግሞ አንተ መናገር አለብኝ። ሰው ወንድ ልጅ ለነገ አይልም ለዛሬ ነው እና ማግባት አለብኝ ካሁን በኋላ ይላል። ግን እያስታወሰ በቃ ጠረኗ ምናምን ልክ እናትን ነው የሚያስታውሰኝ እና በዛ ምክንያት ሰራተኛ ጋር ራሱ ልከስከስ አልልም። ግን ደግሞ በቃ እኔ ይህን ነገር ማወቅ አለብህ ብሎ ጽጌረዳን አፈቅራታለሁ፣ እወዳታለሁ፣ ላገባት ነው ብሎ ለመናገር የፈራም ይመስላል። ምክንያቱም እንዴት አንተ ትልቅ ሰው ነህ እሷ ሕፃን ናት ሊለው ስለሚችል ማለት ነው። በዚህ ምክንያት ተረጋጋና ወደ ክፍሌ ልና ወደ ክፍል ያስገባዋል። ወደ ክፍል ካስገባው በኋላ እንግዲህ ይተኛል። ከዛ በጣም ጽጌረዳ ራሱ መተኛት አልቻለችም ነበር። ከእናቷ ጋር ሆና እያሰበች ነበር። እንዲሁም ደግሞ አፈቅርሻለሁ ብላ ስለነበር ነብዩ ስለዛ እያሰበች ነበር። እና ምን ሆነሽ ነው አትተኝም ስትላት በቃ እተኛለሁ ደንግጬ ነው በማለት ሌሎቹን ቀልበስ አድርጋ ሌላ ወሬ አወራች። እና ያው ምን ሊያደርግ ይችላል? በእርግጥ ለጽጌረዳ ፍቅሩን የገለጸላት ከፌቨን ማምለጫ መንገድ ይሆነኛል ብሎ ነው። ፌቨን ደግሞ እንኳን ልታመልጥና መዶችን ዘርግታ ነው ያለችው። እናም ደግሞ ከነቢዩ ጋር አራርቃታለች። አሁን ላይ ግን እናቷ በነገረቻት ነገር ደግሞ ደስ ብሏታል። የእሱን አባት ነው እኮ የምታገቡ አታጣያቸው ስትላት ደግሞ ደስ የሚል ነገር ተሰማትና ነገሮችን ለማስተካከል እሞክራለሁ የሚል ሀሳብ ለእናቷ ሰጠቻት። እና ፌቨን አሁን ምን ልታደርግ ነው እንግዲህ? ነገሮችን ካበላሸች በኋላ ተመልሳ ልታስታርቃቸው ነው ወይስ ምንድን ነው? እናም ደግሞ ዮናስ ጥሩ ሰው እንዳልሆነ ታውቃለች ፌቨን ወይስ አትረዳም? እንግዲህ ዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።